ለመጸለይ ተንበርክከ ነገር ግን በድንገት ያለማቋረጥ ማዛጋት ጀምረህ ታውቃለህ? ያለምንም ችግር ለአንድ ሰዓት በስልክ ላይ መቆየት ትችላለህ። ነገር ግን ለመጸለይ ገና አፍን ስትከፍት ሰውነትህ መዘጋት ይጀምራል። በዚህ ቪዲዮ በጸሎት ጊዜ ማዛጋትን የምትቀጥልባቸውን 3 ዋና ዋና ምክንያቶች እንመለከታለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። መረዳት ያለብህ የመጀመሪያው ነገር በጸሎት ማዛጋት ብዙውን ጊዜ በስጋህና በመንፈስ መካከል ያለውን ጦርነት ያጋልጣል። እውነቱን መናገር አለብህ። ብዙ ጊዜ ሰውነትህ በቀላሉ አልሰነጠልም። ለሌሎች ነገሮች ሙሉ ኃይል ትሰጣለህ እና የተረፈውን ለእግዚአብሔር ታመጣለህ። ስትጸልይ ያ ብቻ ያዛጋሃል። ኢየሱስ ይህንን በጌቴሴማኒ የአትክልት ስፍራ አሳየን። ደቀ መዛሙርቱን እንዲጠብቁና እንዲጸልዩ ነገራቸው። በምትኩ እንቅልፍ ወሰዳቸው። በማቴዎስ ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ በእርግጥ ዝግጁ ነው፣ ሥጋ ግን ደካማ ነው አለ። በመጀመሪያው በግሪኩ ቃል ነቅተ ጸልይ የሚለው ቃል ግሪጎሪዮ ሲሆን ትርጉሙም ነቅተ ኑር፣ ንቁ ሁን፣ ተጠንቀቅ ማለት ነው። ስለዚህ ኢየሱስ ነቅታችሁ ጸልዩ ሲል ቃል በቃል በመንፈሳዊ ዓለም ውስጥ የሆነ ነገር እየተከሰተ ስለሆነ በዚህ ሰዓት ነቅታችሁ ለመቆየት ታገሱ ማለቱ ነው። በምትጸልዩበት ጊዜ ሁሉ ማዛጋት ስትጀምሩ፣ በተለይም ከዚህ በፊት ጥቂት ጊዜያት ደህና በነበራችሁበት ጊዜ ሥጋችሁ የጸሎትን ሥርዓት እየተዋጋ መሆኑን የሚያሳይ ምልክት ነው። ይህንን ብዙ ጊዜ ከጦርነት ጋር ሳይሆን ከእንቅልፍ ጋር ማያያዝ የተለመደ ነው። ማወቅ ያለባችሁ ነገር የሚገልጸውን ችላ ማለት የለባችሁ። መንፈሶ እግዚአብሔርን ይፈልጋል፣ ነገር ግን ሰውነቶ ወደ እርሱ በቀረቡበት ጊዜ ሁሉ እንዲዘጋ ሰልጥኗል። ለዚህም ነው ለ3 ሰዓታት ቪዲዮዎችን ማየት የሚችሉት፣ ነገር ግን በ3 ደቂቃ ጸሎት ማዛጋት የሚጀምሩት። እግዚአብሔር አሰልቺ ነው ማለት አይደለም፣ ሥጋ መመገቡንና መንፈስ መራቡን የሚያሳየው። ሰውነት ሲሰማው ብቻ የምትጸልይ ከሆነ የጸሎት ሕይወት ወዲያውኑ ይሞታል። ይህ ሲሆን ራስህን አትኮንን፣ አቋምህን ቀይር። ስትጸልይ ቁጭ በል፣ ቁም፣ ተራመድ፣ መብራት አብራ፣ ጮክ ብለህ ተናገር። ሰውነትህን ለመንፈስህ እንዲገዛ እያሰነጠልክ ነው። ሁለተኛው ነገር የሚሆነው መንፈሳዊ ጦርነት ነው። ማዛጋትህ ጠላት የጸሎት ሕይወትን ለማደናቀፍ የሚጠቀምበት መሳሪያ ሊሆን ይችላል። ጸሎት መናገር ብቻ ሳይሆን ትግል ነው። ኤፌሶን ምዕራፍ 6 ቁጥር 12 እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ይህ ትግል የሚከናወነው በጸሎት ነው። ጠላት ከመጸለይ ሊያግድ ካልቻለ ቀጣዩ ጥሩ ነገር ጸሎትህን ማዳከም፣ ሰነፍ ማድረግ፣ ትኩረትህን መከፋፈል፣ በግማሽ እንቅልፍ መተኛት፣ ምንም ነገር እንዳልተፈጠረ እንዲሰማ ማድረግ እንደሆነ በሚገባ ያውቃል። በመጽሐፍ ቅዱስ ውስጥ የእንቅልፍ መንፈስ የሚባል ሐረግ እንኳን አለ። ሮሜ ምዕራፍ 11 ቁጥር 8 እንዲህ ይላል፣ እንዲሁም ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ይህ መንፈሳዊ እንቅልፍ እውነተኛ ነገር መሆኑን ያሳያል። ጠላት በዚያ ላይ መጋለብ ይወዳል። በመንፈሳዊ እንቅልፍ እንድተኛ ይፈልጋል። ስለዚህ አታዩም፣ አትሰሙም፣ አትቃወሙም። ስለዚህ ለመጸለይ መጽሐፍ ቅዱስን ለማንበብ ወይም ለማምለክ በወሰንክ ቁጥር ሁል ጊዜ ባልተለመደ ሁኔታ ስትደክም፣ ስትዝል፣ ነገር ግን መጸለይን እንዳቆምክ እንደገና ጥሩ ስሜት ሲሰማህ ያ ከተለመደው ድካም የበለጠ ነው። ይህ የመቃወም ምልክት ነው። በመንፈሳዊ ዓለም ጸሎትህ ነገሮችን እያነሳሳ ነው። ወደ ጨለማ ቦታዎች ብርሃን እያበራህ ነው። ስምምነቶችን እያፈረስክ፣ የቃላት እርግማንን እየሰረስክ፣ ቀንህን በኢየሱስ ደም እየሸፈንክ ነው። ስለዚህ ጠላት በቀንድ ከመታየት ይልቅ በድክመትህ ላይ ብቻ ይመካል። እሱ ድብርትን፣ ክብደትንና ትኩረትን የሚከፋፍል ነገር ይልካል። ይህንን ስታስተውል እንደ ቀልድ አትመልከተው። አዎ እሺ እንደዚያ ነኝ አትበል። ተዋጋ።
የኢየሱስን ደም በአእምሮ ላይ ተማጸን። ከቻልክ በልሳን ጸልይ። ቃሉን ጮክ ብለህ ተጠቀም። ጌታ ሆይ አስነስተኸኝ በፊትህ እንቅልፍ እንዳይወስደኝ እምቢ እላለሁ በል። ሊከሰት የሚችለው ሶስተኛው ነገር በጸሎት ወቅት ማዛጋት አንዳንድ ጊዜ የመንፈሳዊ ንጽህናና የመላቀቅ ምልክት መሆኑ ነው። በጸሎት ውስጥ ማዛጋት ጥቃት አይደለም። አንዳንድ ጊዜ አንድ ነገር እየመጣ መሆኑን የሚያሳይ ምልክት ነው። በመዳን ወይም በጥልቅ ንስሐ ውስጥ የሚያልፉ ሰዎች ብዙውን ጊዜ አካላዊ ምላሾችን ያስተውላሉ። ማዛጋት፣ ሳል፣ ማቃሰት፣ ማልቀስ፣ መንቀጥቀጥ፣ አንድ ነገር ከደረታቸው ላይ እየወለቀ እንደሆነ እንኳን ይሰማቸዋል። አንተ መንፈስ ብቻ ስላልሆንክ አካልም አለ። መንፈሳዊ ሸክሞች ሲነሱ ሰውነት አንዳንድ ጊዜ ምላሽ ይሰጣል። ኢሳይያስ ምዕራፍ 10 ቁጥር 27 እንዲህ ይላል፣ በዚያም ቀን ሸክሙ ከጫንቃ ቀንበሩም ካንገት ላይ ይወርዳል፣ ቀንበሩም ከውፍረት የተነሳ ይሰበራል። በቅዱሳት መጻሕፍት ውስጥ ያለው ቀንበር እንደ መንፈሳዊ ሸክም በአንገት ላይ የተቀመጠ የሚቆጣጠርህና የሚከብድ ነገር ነው። በቅንነት መጸለይ ስትጀምር፣ በተለይም የንስሐ ጸሎቶች ወይም አሮጌ ነገሮችን የሚሰብሩ ጸሎቶች፣ የእግዚአብሔር ቅባት እነዚያን ቀንበሮች ማጥፋት ይጀምራል። ነገሮች በመንፈስ ውስጥ ሲሰበሩ ሰውነት በተደጋጋሚ ማዛጋት፣ ማቃሰት ወይም ጥልቅ ትንፋሽ ሊሰጥ ይችላል። ስሜታዊ ላይሆን ይችላል፣ ነገር ግን የሆነ ነገር እየተለወጠ እንደሆነና ሰውነቶ ጫና እየፈጠረ ነው። ስለዚህ ለምሳሌ ከፍርሃት፣ ከፍትወት፣ ከቁጣ፣ ከትውልድ ተጽዕኖዎች በጽኑ እየጸለዩ ከሆነ እና በጥልቀት ማዛጋትን ከቀጠሉ በኋላም ቀላል ሆኖ ከተሰማዎት ጠላት እያሸነፈ ነው ብለው ለመገመት አይቸኩሉ። ምናልባት መንፈስ ቅዱስ እያጸዳዎት ሊሆን ይችላል። ልዩነቱን እንዴት ያውቃሉ? ለፍሬው ትኩረት ይስጡ። ከነዚያ የጸሎት ጊዜያት በኋላ የበለጠ ቀላል፣ ግልጽ ነፃነት ይሰማዎታል። በዚያ አካባቢ ያነሰ የባርነት ስሜት ያስተውላሉ። ይህ የመላቀቅ ምልክት ነው። ነገር ግን ከእያንዳንዱ ጸሎት በኋላ የበለጠ ድክመት፣ ከእግዚአብሔር የበለጠ የራቁ እንደሆኑ ከተሰማዎትና ማዛጋት ሁል ጊዜ ከመጨረስ የሚያግዶት ከሆነ ምናልባት ጥቃት ወይም የሥጋ መቋቋም ሊሆን ይችላል፣ ማጽዳት አይደለም። ያም ሆነ ይህ መፍትሄው መጸለይን አለማቆም ነው። አራተኛው በጸሎት ጊዜ ማዛጋት የሚያሳየው ጸሎት ለመንፈሳዊ ዓለም ምን ያህል ከባድ እንደሆነ ነው። ስትጸልይ ምንም መንፈሳዊ ነገር ባይከሰት ኖሮ ሥጋ ወይም ጠላት አንተን የሚዋጉበት ምንም ምክንያት አይኖርም ነበር። ለመጸለይ ስትወስን ማዛጋት፣ መከፋፈል፣ እንግዳ የሆነ የክብደት ስሜት መሰማት ጸሎት ባዶ ንግግር እንዳልሆነ የሚያሳይ ማስረጃ ነው። አንድ ነገር እያደረገ ነው። ዳንኤል ሲጸልይና ሲጾም መልሱ በመጀመሪያው ቀን ከሰማይ ተላከ። ነገር ግን አንድ አለቃ በሰማያዊ ስፍራዎች ከመልአኩ ጋር ተዋጋ። ዳንኤል በመጀመሪያ ላይ ይህንን ሁሉ አያውቅም ነበር። መጸለዩን ቀጠለ። በዳንኤል ምዕራፍ 10 ቁጥር 12 ላይ እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል ብሏል። ቃላትህም ይሰማሉ። ዳንኤል ደክሞ ስለነበር በመጀመሪያው ወይም በሁለተኛው ቀን ቢያቆም ምን ሊፈጠር እንደሚችል አስብ። በመንገድ ላይ የነበረውን ግኝት ባላየውም ነበር። ካንተ ጋርም ተመሳሳይ ነው። እንቅልፍ በጸሎት እንዳጠቃ በተሰማ ቁጥር እንደ ምልክት አድርገህ ተመልከት። የሆነ ነገር እየተከሰተ ነው። ወይ ሥጋ ቁጥጥር እያጣ ስለሆነ እየተደናገጠ ነው፣ ወይም ጠላት በመንፈስ ውስጥ የሆነ ነገር እየመታ ስለሆነ እየተረበሸ ነው። የጸሎት ሕይወት እንቅልፍ ሊያሳጣ ሲጀምር ከሚሰማ በላይ ወደ አንድ ግኝት ትቀርባለህ። ከማቆም ይልቅ ስትራቴጂህን አስተካክል። ቀኑን ሙሉ አጭር ግን የበለጠ ትኩረት የተደረገባቸው ክፍለ ጊዜዎችን ጸልይ። ክብደት ሲመጣ አቀማመጡን ቀይር። መንፈስን ለማነቃቃት አምልኮ ተጠቀም። በመንፈስ ጸልይ። እነዚያን ማዛጋቶች ወደ ምልክት ቀይራቸው። እሺ ዲያብሎስ፣ አሁን የሆነ ነገር እንደነካው አውቃለሁ፣ አላቆምም በል። እግዚአብሔር አንተ ሰው ስለሆንክ አይቆጣም፣ እንደምትደክም ያውቃል። መዝሙር 103 ቁጥር 14 እንዲህ ይላል፣ ፍጥረታችንን ያውቃልና እኛ አፈር እንደሆነን ያስታውሳል። ነገር ግን ከፍ ብሎ ይጋብዛል።
ትልቅ ለውጥ የሚያመጡ ቀላል ምርጫዎችን ማድረግ ትችላለህ። እኩለ ሌሊት ላይ ከባድ ጸሎቶችን ለመጀመር ግማሽ እንቅልፍ ከወሰደ ማዛጋት ሲቆጣጠርህ አትደነቅ። ለአምላክ ምርጥ ሰዓቶችን ስጠው። የተረፈን ደቂቃዎች ብቻ ሳይሆን ምሽት ላይ ቀደም ብለህ ጸልይ። ጠዋት ትንሽ ቀደም ብለህ ንቃ። ሁል ጊዜ ባልጋ ላይ ተኝተህ ከመጸለይ ተቆጠብ። ሰውነትህ በዚያ ቦታ ምን እንደሚያደርግ አስቀድመህ ታውቃለህ። ተቀመጥ፣ ተራመድ፣ ተንበርከክ፣ ድባብህን ቀይር። ጸሎትን እንደ እውነተኛ ንጉሣዊ ስብሰባ አድርገህ ተመልከተው። እንቅልፍ ሲወስድ የጀርባ ድምፅ ሳይሆን። በተመሳሳይ ጊዜ ስለ ጤና እውነቱን ተናገር። ዘወትር ድካም ካለብህ፣ ጨርሶ ካልተኛ ወይም ሰውነትህ በጣም ውጥረት ውስጥ ከሆነ ተጠንቀቅ። ነገር ግን ድካምን እንደ ቋሚ ሰበብ አድርገህ አትጠቀም። ዮሐንስ ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። መንፈስና እውነት፣ ይህ ማለት መንፈስ መሳተፍ አለበት። ያኗኗር ዘይቤህም በእርሱ ፊት ሐቀኛ መሆን አለበት። ስለዚህ ጉዳይ ከእግዚአብሔር ጋር ተነጋገር። ቃል በቃል ጌታ ሆይ ደክሞኛል፣ ግን አንተን እፈልጋለሁ። ነቅቼ እንድኖር እርዳኝ። በውስጥ ሰውነቴ አጠንክረኝ። የእንቅልፍን መንፈስ ሁሉ እገሥጻለሁ። ሰውነቴ ለመንፈስ እንዲገዛ አስተምረኝ። እግዚአብሔር እንዲህ አይነቱን ሐቀኝነት ይመልሳል። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።